ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮ ኒውስ 24 ዕለተ ሰንበት የረፋድ ዜና ሰዓታችንን ጠብቀን ተገኝተናል። ግንቦት 16 2018 ዓ.ም በቆይታችን አጫጭር ዝርዝርና ሆናዊ ዜናዎችን ተሰማላችሁ። በቅድሚያም አርዕስተ ዜና ርዕሰ ጉዳዮችን እናስደምጣችሁ። የአብይ አህመድ አስተዳደር በከባድ የውስጥ ፍራቻና መዋዠቅ ውስጥ መሆኑ ተገለጸ። አጋዙ አንዳች ውሳኔ በእውነተኛነት የሚፈጽም አመራር የሌለው ከላይ እስከ ታች ባለው መዋቅሩ የተበተነና በሌብነት በገንዘብ ማከማቸት ሰንሰለት ብቻ የተቆራኘ መሆኑ ሲገለጽ፣ ይህም ሀገር በመንግስት አልባ እሳቤ ውስጥ እንድትሆን ማድረጉ ተመላክቷል። በጉዳዩ ላይ ዝርዝር ሰፋ ያለ መረጃ ይዘናል። በቆይታችን ተሰሙታላችሁ። በጎንደር ቀጠና በበርካታ ግንባሮች በተከፈተ ውጊያ የፋኖ ኃይሎች ያልታሰበ ጥቃትን በአገዛዙ ሰራዊት ላይ አድርሰዋል። በቀጠናው ተደጋጋሚ ውጊያዎች እንደቀጠሉ ሲሆን በተለይም በምርጫ ስም የገባው ካርድ በታኝ ጦር ተበትኖ እየቀረ መሆኑ ተገልጿል። በርካታ ቀጠናዎች በፋኖቹ ቁጥጥር ስር እየገቡ መሆናቸውም ተመላክቷል። ሌላኛው በሰዓቱ የምናስመለክታችሁ የግንባር መረጃችን ነው። በኦሮሚያ ክልል ሰሜን ሸዋ ዞን ወጃርሶ ወረዳ ታጣቂዎች ሰሞኑን በፈጸሙት አዲስ ጥቃት አባትና ልጅን ጨምሮ 6 ሰዎች ሲሞቱ የ6 ቀበሌ ቤቶች መቃጠላቸውን፣ በርካታ ከብቶች መዘረፋቸው ተነገረ። በሌላ በኩል በኢትዮጵያና በሱዳን ድንበር የብልጽግናው አረብ ሰራሽ ወታደራዊ ድሮን መከስከሱ ተረጋግጧል። ዘገባዎቹን ይዘናቸዋል። የጎጎት ፓርቲ በምርጫ ሂደቱ ላይ በገዢው ፓርቲ አመራሮች አማካኝነት ስልታዊ የሆኑ የምርጫ ሕግ ጥሰቶች እየተፈጸሙ ነው ሲል ወነጀለ። ፓርቲው ገዢው ፓርቲ ነፃ ገለልተኛና ታማኒ ምርጫ ለማካሄድ እንዲሁም ለተፎካካሪ ፓርቲዎች ምቹና አስቻይ የፖለቲካ ምህዳር ይፈጥራል የሚል እምነት ባይኖርንም የህዝባችንን ድምጽ ለማሰማትና ሰላማዊ የስልጣን ሽግግር ባህልን ለማስረጽ በፓርቲያችን ምክር ቤት ውሳኔ ወደ ምርጫው ገብተናል ሲል ጠቁሟል። ኢትዮጵያ ሰነፍ ሴትን ትመስላለች ያለው ወጣት አቤል አቡና መታሰር የብልጽግናን የፈሪ ጉብኝት የሚያስመለክት መሆኑ ተገለጸ። አጋዙ ሰዎችን በማሰር ብቻ አሸናፊነት ያለ በሚመስል መልኩ ቀጥሏል። ከሰሞኑ በተለይ በወንጌል አማኞች አብያተ ክርስቲያናት ውስጥ የሚፈጸሙ ያልተገቡ አሰራሮችንና ውንብድናዎችን በማህበራዊ ሚዲያ ገጹ ይፋ በማድረግና በማጋለጥ የሚታወቀው ወጣት አቤል አቡና መታሰር የብልጽግናን ጅብ መጣብሽ አይነት የህፃን ማስፈራሪያ ስጋት ተደርጎ ተወስዷል። ከባርማዶ አሜሪካና ኢራን ከስምምነት ለመድረስ ተቃርበዋል ሲል አክሲዮስ ዘግቧል። በሁለቱ ሀገራት መካከል ስምምነት ለመፈጸም የቃላት ልዩነቶች ብቻ እንደቀሩ ተገልጿል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን እያደመጣችሁ አብራችሁን ቆዩ። ስትቆዩ የዩቲዩብ ቻናላችን ሰብስክራይብ፣ ቪዲዮ ላይክና ሼር ማድረጋችሁን እንዳዘነጉ ልናሳስባችሁ ወደድን። ወደ ዝርዝር ዘገባዎቹ አለፍን። የአብይ አህመድ አስተዳደር በከባድ የውስጥ ፍራቻና መዋዠቅ ውስጥ መሆኑ ተገለጸ። አገዛዙ አንዳች ውሳኔ በእውነተኛነት የሚፈጽም አመራር የሌለው ከላይ እስከታች ባለው መዋቅሩ የተበተነና በሌብነት በገንዘብ ማከማቸት ሰንሰለት ብቻ የተቆራኘ መሆኑ ሲገለጽ፣ ይህም ሀገር በመንግስት አልባ እሳቤ ውስጥ እንድትሆን ማድረጉ ተመላክቷል። ወጣቱ በምዕራባውያን አብለጭላጭ ጉዳዮች መንግስት በሀገር ዘርፊያ መንገዶች ላይ መጠመዳቸው የኢትዮጵያን የወደፊት እጣ ፈንታ ገደል ዳር የቆመ ዛፍ አድርጎታል። በተለይም በመንግስት ላይ ትችትን የሚያቀርቡ ሰዎች የሚገቡበት አለመታወቅ ነገሮችን ውስብስብ አድርጓቸዋል። በሌላ በኩል በሀገር መከላከያ ሰራዊቱ ውስጥ እየታየ ያለው አንድነት ማጣት፣ በሰራዊቱ ውስጥ የሚፈጸሙ የጎሳ መከፋፈልና ሰራዊቱ አሁን ሀገሪቱን እየመራ ባለው አስተዳደር ላይ እምነት አልባ እየሆነ መምጣቱ በ4 ኪሎ ያለው ብልጽግና ከድጥ ወደ ማጡ እንዲወርድ አድርጎታል። አብይ አህመድ ወደ መንበረ ስልጣን ከመጣበት ጊዜ ጀምሮ በሀገር ውስጥ የእርስ በርስ ግጭት አለመቆም፣ ወታደራዊ ኃይሉ እንዲሰላችና እጁን በመንግስት ላይ እንዲያነሳ እያስገድደው መሆኑ የብልጽግና ስልጣን ላይ የመቆየት ጉዳይ ከተመ እንዲመጣ ያደረገው ስለመሆኑም ተገልጿል። ህዝቡ በየቦታው መታገቱ፣ መዘረፉ፣ መሰረቁ፣ መሞቱ፣ መንገላታቱ ከልክ ያለፈ መሆኑን በመረዳት ይህን አገዛዝ ለማስወገድ በሚደረጉ ተሳትፎዎች ሁሉ የቀዳሚነት ሚና እንዲወጣም ተጠይቋል። ወጣቶች ከዝምታ እንዲወጡ፣ አፈና፣ ሞትና ስቃይ በየጓዳቸው ከማንኳኳቱ በፊት የራሳቸውን ውሳኔ እንዲይዙም ተጠይቀዋል። ይህ በእንዲህ እንዳለ በእነዚህና መሰል ፍራቻዎች ውስጥ ያለው የብልጽግና አገዛዝ ወታደራዊ አዛዦች በሰሜኑ ክፍል እየተደረገ ያለው የህዝብ ለህዝብ ግንኙነት ጽምዶ መቀመጫ ነስቷቸው እየተቆነጠነጡ ይገኛሉ። ያጋዙ ወታደራዊ አመራሮች ገና ህዝብ ለህዝብ ግንኙነት አደረጉ በሚል የፍራቻ ዛቻ እያሰሙ ነው። የትግራይ ህዝብም ሆነ ኤርትራ፣ አማራውም ሆነ ሱዳኑ ወታደራዊ ስምምነት አደረገ ብትባሉ የት ልትደርሱ ነው የተባሉት የብልጽግናው ማረግተኞች ምላሽ የላቸውም። በጉዳዩ ላይ የብልጽግናው ጀነራል ሀሳብ መነጋገሪያነቱን የቀጠለ ሲሆን ጽምዶ ቅዠት ነው ማለቱ ምን ያክል በፍራቻ ውስጥ መሆናቸውን አመላክቷል። ጀነራሉ የኢትዮጵያ ኤርትራና ሱዳን ኃይሎችን ያሰባሰበ ነው ያሉትን ጽምዶ የተሰኘውን እንቅስቃሴ የትም
የማትደርስ ቅዠት ሲሉ አጣጥለዋል። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ በህወሓትና በሻዕቢያ ተጠንሶ እየሰፋ መሆኑ ስለሚነገርለት ጽምዶ ማብራሪያ ሰጥተዋል። ጀነራሉ በሰጡት ማብራሪያ እንቅስቃሴው ለኢትዮጵያ ሰላምና ደህንነት አስጊ ተደርጎ እንደማይወሰድ ተናግረዋል። ምንም እንኳን እንቅስቃሴው አስጊ አለመሆኑን ቢገልጹም መከላከያ የጽምዶ ስለሚባለው እንቅስቃሴም መቀመጫቸውን አዲስ አበባ ላደረጉ ዲፕሎማቲክ ማህበረሰብ አባላት ማሳወቁን ጀነራሉ ጠቁመዋል። እንቅስቃሴውን የትም የማይደርስ ቅዠት ያሉት ጀነራሉ ሀሳብን ለመተግበር የሚደረግ እርምጃን በተመለከተ ግን አስጠንቅቀዋል። የመከላከያ ሰራዊት ለዲፕሎማቲክ ማህበረሰቡ ገለጻ እንደተሰጠበት የገለጸው ጽምዶም ስብሰባ በቅርቡ በፖርት ሱዳን መካሄዱ መዘገቡ አይዘነጋም። በእንቅስቃሴው ውስጥ ከውጭ ኃይሎች ሻዕቢያ፣ የሱዳን ጦር መኖራቸው ሲገለጽ ከኢትዮጵያ ደግሞ እንደ ህወሓት፣ ፋኖ፣ ኦነግ ሸኔ፣ የጋምቤላ፣ የጉሙዝና የሶማሌ የትጥቅ ትግል አራማጆች ተቃዋሚ ኃይሎች እንዳሉበት ሲጠቅሱ ቢደመጡም ህዝቡ ከነሱ አጀንዳ ውጭ መሆኑን ማስተዋል ግን አልተቻላቸውም። እነዚህ ጉዳዮች ለብልጽግና በ4 ኪሎ ከባድ ፍራቻን የፈጠሩና ስጋት የደቀኑ መሆናቸውም ተጠቅሷል። በወደ ግንባር መረጃችን በ8 አቅጣጫ የተንቀሳቀሰ ያገዛዙ ኃይል ተመቶ መመለሱ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ የዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር በሚንቀሳቀስበት ሰፊ ቀጠና ከሰሞኑ ለ2 ቀናት አገዛዙ ከተለያየ ቦታ አለኝ ያለውን ኃይል አሰባስቦ ገበያ ላይ ምርጫ ቅስቀሳ ለማድረግ በ8 አቅጣጫ በበለሳ ጎሽኮና አርቪት፣ በደጎማ ደንቀዝ፣ በማክሰኝት ደጎላ እና ቡርቧክስ፣ በጠዳ አምቦበር፣ በአምባ ጊዮርጊስ ዳብርና ቃግራም እንዲሁም ጎንደር ዳዋ ዳሞት በተባሉ ቀጠናዎች በኩል የገባው የአገዛዙ ኃይል ተሸንፎ ከፍተኛ የሆነ ወታደራዊና ፖለቲካዊ ኪሳራ አስተናግዶ ተመልሷል ተብሏል። ከጎንደር የበጋሻው ክፍለ ጦር የተለያዩ ኃይሎች ከነብዩ አሳመነው፣ ከፋሲለደስ፣ ከቴዎድሮስ፣ ከጎንደር ብርጌድና ቃኘው ብርጌድ የተውጣጡ ውስን ኃይሎችን የኮሩና የክፍለ ጦር አመራሮች በአካል በበለሳ፣ በደንቀዝ፣ በቃግራ ዳብር እንዲሁም በዳዋ ዳሞት በመሩት አውደ ውጊያ ፋኖ ከፍተኛ መከላከልና መልሶ ማጥቃት በማድረግ አንድም የገበያ ቦታ ላይ ስለ ምርጫ ሳይተነፈስና የምርጫ ወረቀት ሳይሰጥ ወደ መጣበት የብልጽግናው ሰራዊት ተመልሷል። ጎንደር በጋሻው ክፍለ ጦር 2 ቀን ባደረገው አውደ ውጊያ ጠላት ላይ የደረሰውን ኪሳራ በውል ማወቅ ባይቻልም ምርጫና ብልጽግና ፓርቲ በጎንደር የበጋሻው ቀጠና በይፋ እንዲሰነባበቱ ተደርገዋል ሲሉ ምንጮች ገልጸዋል። በሌላኛው ግንባር መረጃችን አሳምነው እዝ ከሰምኮር 4ኛ ክፍለ ጦር ሲመሰረት መሐመድ ቢሆነኝ ኮር ደግሞ በሸዋሮቢት ግንባር ካገዛዙ ጦር ጋር ውጊያ ከፍቶ ድል መቀዳጀቱን አስታውቋል። በአንድ በኩል ከሰምኮር በምስረታና በአደረጃጀት አድማሱን በማስፋት ጸሐፊ ትእዛዝ አክሊሉ ሀብተወልድ የተሰኘ አዲስ ክፍለ ጦርን በይፋ ያቋቋመ ሲሆን በሌላ በኩል ደግሞ በሸዋሮቢት ከተማ ዙሪያ የተካሄደውን የ2 ቀን አውደ ውጊያ የደጃዝማች ተሰማ እርገጤ ክፍለ ጦር በድል በመወጣት ጠላት ይዞት የነበረውን ቦታ ሙሉ በሙሉ በመቆጣጠር ያገዛዙን ኃይል ከቀጠናው አስወጥተዋል። በመረጃዎቻችን ስንቀጥል በኦሮሚያ ክልል ሰሜን ሸዋ ዞን ወጃርሶ ወረዳ ታጣቂዎች ሰሞኑን በፈጸሙት አዲስ ጥቃት አባትና ልጅን ጨምሮ 6 ሰዎች ሲሞቱ የ6 ቀበሌ ቤቶች መቃጠላቸውን፣ በርካታ ከብቶች መዘረፋቸውን ነዋሪዎች ገለጹ። አንድ ነዋሪ በሰጡት ቃል በወረዳው ሸንኮራ ቀበሌ በሸኔ ታጣቂዎች 4 ሰዎች ሲሞቱ አንዲት እናት ቆስላ በሕክምና ላይ ትገኛለች ብለዋል። 100 ኩንታል እህል ወድሟል። 150 የቀንድ ከብት ተዘርፏል። 150 የንብ ቀፎ ተቃጥሏል ብለዋል። ሰዎች ታፍነው ተወስደዋል። በቁጥር አልታወቁም። 1 ሚሊዮን ብር ከፍለው የተለቀቁ አሉ። በዚህ ሳምንት ብቻ ከ6 ቀበሌ በላይ ንብረት ወድሟል፣ ከብት ተዘርፏል ሲሉም ተናግረዋል። ኢትዮጵያ ሰነፍ ሴትን ትመስላለች ያለው ወጣት አቤል አቡና መታሰር የብልጽግናን የፈሪ ጉብኝት የሚያስመለክት መሆኑ ተገለጸ። አጋዙ ሰዎችን በማሰር ብቻ አሸናፊነት ያለ በሚመስል መልኩ ቀጥሏል ሲባል ከሰሞኑ በተለይ በወንጌል አማኞች ቤተ ክርስቲያናት ውስጥ የሚፈጸሙ ያልተገቡ አሰራሮችና ውንብድናዎችን በማህበራዊ ሚዲያ ገጹ ይፋ በማድረግና በማጋለጥ የሚታወቀው ወጣት አቤል አቡና መታሰር የብልጽግናን ጅብ መጣብሽ አይነት የህፃን ማስፈራሪያ ተደርጎም ተወስዷል። አቤል ሰሞኑን በሰጠው ጠንከር ያለ ማህበራዊና ፖለቲካዊ ትችት ሳቢያ በመንግስት የጸጥታ ኃይሎች መታሰሩ የሚታወቅ ሲሆን ወጣቱ በቁጥጥር ስር የዋለው ታዋቂው ዓለም አቀፍ የአጫጭር ቪዲዮ ዜና አቅራቢ ዲላን ፔጅ አዲስ አበባ መግባቱና የብልጽግና መንግስትም ታዋቂ ሰዎችን በመጠቀም ሰራኋቸው የሚላቸውን የኮሪደርና የልማት ስራዎች ለዓለም እያሳየ በሚገኝበት የወቅቱ ትኩስ አጀንዳ ላይ የሰነዘረውን የሰላ ድምጽ ተከትሎ ነው። አቤል አቡና በቁጥጥር ስር ከመዋሉ በፊት ባስተላለፈው መልእክት የመንግስትን የወቅቱን እንግዶችን የመቀበልና የከተማ ገጽታ ግንባታ ሂደት በጥልቀት የተቸ ሲሆን የወቅቱን የኢትዮጵያን ሁናቴ ሲገልጽም ኢትዮጵያ ሳሎኗን ብቻ ጽድታ የጓዳ ቆሻሻዋን ደብቃ እንግዶቿን የምትቀበል ሰነፍ ሴትን ትመስላለች የሚል ይፋዊ አስተያየት ሰጥቷል። ይህ የወጣቱ ንግግር በከተማዋ ላይ የሚታዩትን ውጫዊ ውበቶችና ዘመናዊ ግንባታዎች እያደነቁ በጓዳ በኩል ያሉትን በርካታ ማህበራዊ፣ ኢኮኖሚያዊና የህዝቡን የኑሮ ሁኔታዎች ወደ ጎን መሸፈንን የሚተች በመሆኑ
በመንግስት ሰዎች ዘንድ ቁጣን ቀስቅሷል ተብሏል። የዚህ ወጣት መታሰር በማህበራዊ ሚዲያ ተጠቃሚዎች ዘንድ ሰፊ መነጋገሪያና ቅሬታን የፈጠረ ሲሆን በአሁኑ ሰዓት ወጣቱ በምን አይነት ሁናቴ ላይ እንደሚገኝና ይፋዊ የክስ መመስረቻ እንደቀረበበት ከመንግስት ወገን በኩል የተሰጠ ዝርዝር መረጃ ግን የለም። የልጁ መታሰር ግን ያጋዙን ፍራቻ የት እንደደረሰ ያመላከተ ስለመሆኑም ተጠቁሟል። የጎጎት ፓርቲ በምርጫ ሂደቱ ላይ በገዢው ፓርቲ አመራሮች አማካኝነት ስልታዊ የሆኑ የምርጫ ህግ ጥሰቶች እየተፈጸሙ ነው ሲል ወነጀለ። ፓርቲው ገዢው ፓርቲ ነፃ ገለልተኛና ታማኒ ምርጫ ለማካሄድ እንዲሁም ለተፎካካሪ ፓርቲዎች ምቹና አስቻይ የፖለቲካ ምህዳር ይፈጥራል የሚል እምነት ባይኖረንም የህዝባችንን ድምጽ ለማሰማትና ሰላማዊ የስልጣን ሽግግር ባህልን ለማስረጽ በፓርቲያችን ምክር ቤት ውሳኔ ወደ ምርጫ ገብተናል ሲል ገልጿል። ጎጎት ፓርቲ ባወጣው መግለጫ 21 የህዝብ ተወካዮች ምክር ቤት እጩዎቹን ጨምሮ በአጠቃላይ 82 እጩዎቹን በአራት ክልሎች በማሰለፍ በምርጫው የተሳተፈን ነው ሲል ገልጿል። ይሁን እንጂ በተለይም በሁለቱ የጉራጌ ዞኖች ውስጥ በገዢው ፓርቲ አመራሮች አማካኝነት በርካታና ስልታዊ የሆኑ የምርጫ ህግ ጥሰቶች እየተፈጸሙ እንደሆነ አመላክቷል። ይፈጸማሉ ካላቸው ህገ ወጥ ድርጊቶች መካከል እጩዎቹንና ቀስቃሾችን ማስፈራራት፣ የምርጫ ቀስቀሳ ባነሮችን መቅደድ፣ በራሪ ወረቀቶችን መልቀም፣ የእጩዎቹን ቤተሰቦች ማንገላታት፣ ከፓርቲው ጎጎት ጋር ግንኙነት ያላቸውን ዜጎች ከመንግስት መስሪያ ቤቶች ማባረር መሆናቸውን ጠቁሟል። በተጨማሪም ያለ ፍቃድ ፎቶና ቪዲዮ በመቅረጽ ማሸማቀቅ፣ የመንግስትን ተሽከርካሪዎች ታርጋ ፈቶ ለገዢው ፓርቲ ቅስቀሳ መዋል፣ የፍርድ ቤት ዳኞችን ለፓርቲው ቅስቀሳ መጠቀም፣ አቅመ ደካሞች ናችሁ እኛን እንመርጥላችኋለን በሚል ሰበብ ከምርጫው ዕለት አስቀድሞ የህዝብን የምርጫ ካርድ ቤት ለቤት እየዞሩ እስከ መሰብሰብ የደረሱ እጅግ አሳሳቢ ጥሰቶች እንደሆኑ አመላክቷል። ፓርቲው በየምርጫ ክልሉ ተፈጽመዋል ያላቸውን ግፎችና የህግ ጥሰቶች ፓርቲው በዝርዝር አቅርቧል። እየተፈጸሙ ያሉ ህገወጥ የማሰናከል ስራዎችና ስርዓት አልበኝነቶች በአስቸኳይ ታርመው እልባት ካልተሰጣቸው ራሱን ከሀገራዊ ምርጫ ለማግለል እንደሚገደድ በመግለጫው ላይ አስታውቋል። በሱዳን የብልጽግና ወታደራዊ ድሮን መከስከሱ ተሰምቷል። ግንቦት 15 2018 ዓ.ም ጠዋት ከአሶሳ ወይም ባህር ዳር የተነሳ የዩናይትድ አረብ ኤሚሬትስ አኬንች ድሮን የሱዳኗ ብሉ ናይል ግዛት ዋና ከተማ የሆነችውን ደማዚዝን ለ8 ጊዜ ያክል ደብድቧል ሲባል ለ9ኛ ዙር ድብደባ አየር ላይ ያለ ቀሪ 4 ተኳሾች እንደያዘ ተመቶ ስለመውደቁ ነው የተገለጸው። የዩናይትድ አረብ ኤሚሬትስ አኬንች ድሮን በዚህ አካባቢ ተመቶ ሲወድቅ የትላንቱ ለሁለተኛ ጊዜ ስለመሆኑም ተመላክቷል። በመጨረሻም አሜሪካና ኢራን ከስምምነት ለመድረስ ተቃርበዋል ሲል አክሲዮስ ዘግቧል። በሁለቱ ሀገራት መካከል ስምምነት ለመፈጸም የቃላት ልዩነቶች ብቻ እንደቀሩም ተገልጿል። ኢራን የሆርሙዝ ሰርጥን ሙሉ ለሙሉ ክፍት ታደርጋለች ተብላለችም። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ የዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ቀን ይሁንላችሁ። በሰላም ዋሉ። መልካም ለተሰንበት ጤና ይስጥልን።